ሙስሊም ከሆኑ ሴቶች የሚከሰቱ የሆኑ ስህተታል እንደ ጥቅሉ ግን ስናየው ወንዶችንም ያካትታል هو ضياع أوقات كثير من النساء كمسلم እህቶቻችን ከሙስሊም ሴቶቻችን ከሙስሊም እናቶቻችን በኩል ከብዙዎቻቸው የሚከሰት ስህተት አለ ይህ ያማረ የረመዳንን ወቅት በከንቱ መበላሸቱና ማለቁ በምን ሙግት في إعداد الطعام والمأكولات والمشروبات የሚበላ የሚጠጣ አዘጋጃለሁ በማለት والتفنن في المائد የተለያዩ ማዕድ የሚቀርቡ ማታ ለፍጡርም ይሁን ለስሑርም ይሁን እንግዳም ሊሆን ይችላል ለነሱም ይሁን የተለያዩ የምግብ አይነቶችን እናዘጋጃለን እየተባለ ቀንዋን እልም ሳቱን ብክን ከሙስሊም እህቶቻችን እናቶቻችን እንዲህ አይነት ሰዓት የሚባክን ከሆነ በአግባቡ ማንጾመው ከሆነ ነብዩ አለይሂ ሰላቱ ወሰላም ሚንበር ላይ ወጥተው ጅብሪል መጥቶ አዟቸው አሚን በል እያላቸው 3 ጊዜ ደጋግመው አሚን ብለዋል እዛ ውስጥ መካተታችን አይቀርም ለረመዳን መድረሳችንና ረመዳን ማግኘታችን ለዛ መጓጓት ብቻ ሳይሆን ደርሰን ምንድነው ምናደርገው ምንድነው ከኛ የሚጠበቀው ስለሚለውም ነገር ቆም ማለት ማሰብ ያስፈልጋል ስለዚህ ነብያችን አለይሂ ሰላቱ ወሰላም ያስተላለፉትን ነገር አለ صعد النبي صلى الله عليه وعلى آله وسلم المنبر فقال آمين 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 منبر لا يوتو 3 ጊዜ በተደጋጋሚ آمين 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 አሉ آمين آمين ማለት ጌታዬ ሆይ ዱዓዬ ተቀበለኝ ማለት اللهم استجب ማለት ከዚህ በፊት እንዲህ አድርገው አይታወቁም فلما نزل ከሚንበራቸው በሚወርዱበት ሰዓት ሰሃባዎች ከዚህ በፊት ያልገጠማቸው ጉዳይ ሳይሆን ሱኢለ عن ذلك ምንድነው የአላህ መልእክተኛ 3 ጊዜ እኮ አሚን አሚን ብለሃል ጠየቋቸው قال اتاني جبريل ሚስጥሩ ልንገራችሁ ጅብሪል መጥቶ ነበር ጅብሪል ማለት ለእያንዳንዱ ነብያቶች ከአላሁ ሱብሓነሁ ወተዓላ ዘንድ የሚሰጠውን መለኮታዊ ትእዛዝ የሚያስተላልፍ ነው ለሁሉም ነብይ ወህይ የሚያመጣ በአላህና በነብያቶች መካከል የሚያገናኝ ትልቅ መላእክት ነው ከመላእክቶች ሁሉም በላጭና ደረጃ ያለው እሱ እኮ ነው የመጣው የነበረው እና እንዲህ አለ رغم أنف رجل የሰውየውን አፍንጫ ይላተም ምን ማለቱ ነው ይነስ ይዋረድ ውርደት ለሱ ይሁን ለዛ ሰው የትኛው ሰውዬ أدرك رمضان የረመዳን ወርን አግኝቶ ثم انسلخ رمضان يوتابت قبل أن يغفر له الله سايمرو رمضان يمسل አግኝቶ በዚህ ረመዳን ተጠቅሞ ወንጀሉን ሳይሻርለትና ሳይሰረዝለት ረመዳኑን የወጣበት ሰው አላህ ይርገመው አላህ ያዋርደው አላህ ያሳንሰው የሰዎቹ ሁሉ ትንሽ ያድርገው ብሎ ጅብሪል ዱዓ አደረገና አሚን በላለኝና የዛኔ ነው እኔ አሚን ያልኩት ሚስጥሩ ይሄ ነው አሃ ረመዳን የመጣው የኛ ወንጀል እንዲሻር ነው አዎ ረመዳን የመጣው እኛ ከወንጀል ጽድት እንድልን ነው አዎ قال عليه الصلاة والسلام كما في الصحيح من حديث أبي هريرة رضي الله تعالى عنه من صام رمضان إيمانا واحتسابا غفر له ما تقدم من ذنبه من قام رمضان إيمانا واحتسابا غفر له ما تقدم من ذنبه من قام ليلة القدر إيمانا واحتسابا
غفر له ما تقدم من ذنبه ትልቁ ዓላማው ይሄ አላህ ግድ ያደረገው መሆኑን አውቆ ከአላህ ምንዳ ፈልጎ ረመዳንን የጾመ የሆነ አካል አላህ ወንጀሉን ይሰርዝለታል ከዚህ በፊት የነበረውን ወንጀል አሉ ነብያችን አለይሂ ሰላቱ ወሰለም ረመዳንን አግኝቶ ወንጀሉን ሳይሰረዝለትን ይሄ ረመዳን የወጣ ሰው አላህ ያዋርደው ያሳንሰው ብሎ ጅብሪል ዱዓ አደረገና አሚን በላለኝ ያን ነው አሚን ያልኩት እንግዲህ ከሐዲስ የተፈለገው ዋናው ይሄ ነው ሁለተኛው ረጊመ ረጁል አንፈ ረጁል ذكرت عنده ولم يصلي عليك ያንተን ስም ተወስቶ የነብያችን አለይሂ ሰላቱ ወሰለም ባንተ ላይ ሰላትን ሳይወርድ ያለፈ የሆነው እሱም ይዋረድ አሚን በል አሚን ሶስተኛው ረጊመ አንፈ ረጁል أدرك أبواه عنده الكبر ولم يدخلاه الجنة سلا ولد بمي بكاك عنده كله بيدسس ولاد حق من عنده هنا يا ولاد حق الله جل وعلا عندك درجاتهم كف እንዳደረገ ከሱ حق በኋላ አስከትሎ እንደተከሰ በኡስታዛችን በወንድማችን ምክር ተለግሰናል እንደኚህ ወላጆችን በተለይ እድሜያቸው የገፉ ሆነው ያገኘ የሆነ አካልና በወላጆቹ አማካኝነት ጀነትን ያላገኘ አላህ ያሳንሰው ያዋርደው ብያለሁ አሚን በላለኝና አሚን አልኩኝ ትልቁ ነጥብ ከረመዳን ጋር በተያያዘ ነው ይሄ ከሆነ እናቶች የት ነው ያሉት ቀኑ ላይ የት ነው ያሉት شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصم يا رمضان ورمانة الله سبحانه وتعالى قرآن يوردبت ورندهن يناقران بقانو كفل ጊዜ ቁርአን ይቀሩታል እናቶች እህቶቻችን እየቀሩ ነው ያሉት አይደለም አላህ ያዘነላቸው ሲቀር የት ናቸው ማድቤት ናቸው ማድቤት ላይ ሆነው ምግቡን በማብሰላቸው በማዘጋጀታቸው አጅር አይኖራቸውም ማለት አይደለም በልፋታቸው ልክ ያገኙታል ነገር ግን የረመዳን ዓላማው ይሄ አይደለም ልብ በሉ ረመዳን ላይ የደረሱበት ያገኙት ዓላማው ምግብን በመስራት ሰዓቱን ሊገድሉት አይደለም ስለዚህ ስህተት ነው خطأ ነው ከነሱ በኩል የሚገኝ ስህተት ነው ሊወገድ ይገባል ሚወገድባቸው ምክንያቶች ይኖራሉ ከነዛ ውስጥ ለማብዛትም አልፈልግም ካለው ሰዓት አንድ መጥቀስ ፈልጋለሁ ሊወገዱ የሚችሉበትን ያንተ እገዛና ትብብር ያንተ እገዛ ባል ከሆንክ ባለቤትህን ልታግዛት ይገባሃል ልጅ ከሆንክ ለእናትህ ልታግዛት ይገባሃል ወንድም ከሆንክ ለእህትህ ልታግዛት ይገባሃል ሙሉ በሙሉ አንተ የዛን ነገር እንኳን ሙያው ባይኖርህና ሙሉ በሙሉ ያንን ጉዳይ ከበር ማድረግ ባትችለውም በሆነ ያህል በተወሰነ መልኩ አግዘ ለቂራአቷን ለሌላ ለዒባዳዋን ሳት ልታደርግ ይሄን አጋጣሚ እንድታገኝ ካንተ ይጠበቃል አረ ምን ነው እኔ አሁን እንደዚህ ትልቅ ሆኜ እንዴት አረ የመስሪያ ቤት ሰው ነኝ ለምን ጠቅላይ ሚኒስትር አትሆን አረ እኔ ቢሮ ሰራተኛ ነኝ እኔ ቆይ መስጂድ ኢማም ነኝ አረ እኔ ኡስታዝ ነኝ አስቀሪ ነኝ እና እንዴት ብዬ ነው አሁን ለሰው አቃማት ብላት እንዴት ብዬ ነው እሷ የሆነ ዛጋ ስትሰራ የሆነ ነገር መከትፍላት ሽንኩርት ምናምን እንዴት እኔ አሁን አረ ነውር ነው እንዴት ነው አሁን እሷ ዛጋ እየሰራች እዚህ ጋር ቃማ አቀራርብላት ቤቱን መጠርግላት እንዴት ከኔ እኮ አይሄድም ምን ስለሆንኩ የቢሮ ሰራተኛ ነኝ ምን ስለሆንኩ ኡስታዝ ነኝ ምን ስለሆንኩ አራዲ አሰግዳለሁ አሰጋጅ ነኝ ስማ ነብያችን አለይሂ ሰላቱ ወሰለም ምን አይነት ሁኔታ እንደነበራቸው جاء في صحيح البخاري من حديث عائشة أنها سئلت عائشة رضي الله تعالى عنها ነብያችን አለይሂ ሰላቱ ወሰለም ዘንድ ውድ የሆነች ሚስታቸው ናት
ወጣት ሆና ነው ያገቧት ያለሷ ወጣት ሆኖ ያገቡት የለም ያለሷ በወጣትነት ያገቧት የለም ነብያችን አለይሂ ሰላቱ ሰላም ተጠየቀች ما كان النبي صلى الله عليه وعلى آله وسلم يصنع في بيته ቤታቸው ውስጥ በሚሆኑበት ሰዓት ነብዩ አለይሂ ሰላቱ ወሰላም ምንድነው የሚያደርጉት የነበረው እስኪ ንገሪን قالت كان يكون في مهنة أهله فإذا حضرت الصلاة خرج إلى الصلاة እሳቸው እኮ ቤት ውስጥ ነበሩ ምን ቤተሰባቸውን ይኻድሙ ነበር ይሰሩ ነበር አዎ ከባለቤታቸው ያግዙ ነበር ይሰሩ ነበር ስራ وهو أفضل المخلوقات على الإطلاق ከዚህ ሳይባል አላሁ ጀለ ወዐላ ካስገኘው ፍጥረታት ሁሉ በላጭ ናቸው ከነብያቶችም ይበልጣሉ ነብያችን አለይሂ ሰላቱ ሰላም የሁሉም ደረጃ ቢኖረው تلك الرسل فضلنا بعضهم على بعض منهم من كلم الله ورفع بعضهم درجات ከነብያቶችም መበላለጥ አለ ግን ነብያችን አለይሂ ሰላቱ ሰላም ከሁሉም የሚበልጡ ናቸው ያን ሁሉ ደረጃ ያገኙ ያንን ሁሉ ማረግ አላህ የሰጣቸው ነብይ እኔ የሁሉ ሰው በላጭ ነኝና እንዴት ታች ወርጄ እሷን አግዛለሁ አላሉም አይሻ ረዲየላሁ ተዓላ ዐንሃ ይሄው ትናገራለች ቤተሰባቸውን ይኻድሙ ነበር ቆም ከሷ ጋር አግዛት በመሸሳት የፍጥር ሰዓት በቀረበ ሰዓት ነዝናዛ ከምትሆን ከምትነጫነጭ ውሃ ቀጠነ ጨዋነሰ ከምትል አግዝ ረመዳን ላንተ ብቻ አይደለም والصائمين والصائمات ይሄው አላህ Subhanahu Wa Ta'ala ከወንድም ጾመኞች አለ ከሴትም ጾመኞች ግልጽ ነው والصائمين والصائمات ሁለቱንም የጠቀሰው ጾም ሲደነገግ ለወንድ ብቻ ነው አራኔ ቁርአን አለብኝ ذكر አለብኝ والذاكرين والذاكرات ሁለቱም ነው አላህ Subhanahu Wa Ta'ala የጠቀሰው ስለዚህ ወደድንም ጠላንም ማገዝ አይቀር ነገር ለምን ሐላፍትና ለመወጣት كلكم راع وكلكم مسؤول عن رعيته ሁሉም እረኛ ነው በእረኛነቱም ይጠየቃል والرجل راع في أهل بيته በቤተሰባችን ጉዳይ ላይ እኛ እረኛ ነን ومسؤول عن رعيته ስለዚህም ይጠየቃል የነዚህ ሴቶችን ስህተትና ድክመቱ በዚህ ይወገዳል ጊዜ ማባከን የሚለው ነገር በዚህ ሊቀረፍ ከሁሉም በላይ የተሻለ በል ከዛም በበለጠ ሁኔታ ባንተና በሷ መሐከል ልጅም ዲፔፕ የሚል ነገር ካለ ያኔ እየለሰለሰ ይመጣል እናቱን እያገዘ በዚህ መልክ ሲገኝ ባልና ሚስትም ከሆኑ ይሄ ዘመናዊነቱ እነዚህ የሰለጠኑ ሰዎች የሚሉትን የሚባለው አባባል ፍቅር የሚያመጣ ነገር ነው እንዲህ ወሬ ያንተና የሷን አንድነት ጠብቆ የሚሄደው እንደዚህ አይነት መተጋገዝና እንዲህ አይነት መተባበር ሲኖር ነው ወጣህ ጓደኞችህ ዘንድ ሚስቴ አከብራለሁ ብለህ ሺ ጊዜ ብታወራ ዋጋ የለውም እኔ እኮ ባለቤቴ እኔ ዘንድ ትልቅ ቦታ አላት ብለህ ብታወራ ወሬ በተግባር ተግባሩን ለማሳየትም ከፈለክ ይሄው ከሁሉም ወቅቶች የተሻለው ረመዳን ነውና አግዛት ለምን አብዛኛው ወቅት ያለው እሷ የምትፈጀው ነገርኩህ ማድቤት ላይ ነው ይሄ ስህተት ነው ይሄ ሰውዬ አፍጥረት ታዘጋጁ እያለ ነው ባልሽን እንዳትኻድም እያለ ነው አትገምት ይሄ አይደለም ባልዋን ማገዝ ግዴታ አንተም እሷ ማገዝ መጠበቅ ግዴታ ረመዳን ወቅቱን እየባከነባት ነው ማድቤት ላይ ሆኖ ሰዓቱን እየበላባት ነው ስህተት ነው ስለዚህ አግዛት ወይም የሚያግዝ አካል አድርግ በዚህ መልኩ አይደለም ከሴት እህቶቻችን ከእናቶቻችን
ረመዳን ላይ መሆን ሌላውን ሰዓት በልዩ ሁኔታ ረመዳን ላይ ከሚገኝባቸውን ስህተት الخروج إلى الصلاة وإلى التراويح بلباس الزينة مع التعطر ማራኪ የሆኑ ልብሶችን እየለበሱ የውበት ልብስ እየለበሱ እንዲሁም ሽቶና بخور መታጠንን እያከሉበት በዚህ መልኩ ወደ ሶላት التراويح ወደ መስጂድ መሄዳቸው ስህተት ነው ሲጀመር ወደ መስጂድ መምጣቱ አይከለከሉም ዋጅብ አይሆንባቸውም لا تمنعوا إماء الله مساجد الله يا الله سيد باروج وده مسجد بميمتوا بسات اندات كلكلواتشو قالوا نبياتنا عليه الصلاة والسلام خير اللي سموا لمارو بجماعة اللي سجدوا كفلقوا يمتعلوا أي كلكلهم بيوتهن خير لهن بيتاتشو للناس يتشالنا بلاج كبوهنم قار بلاجو بيتاتشو كبوهنم قار ሲመጡ ግን የውበት የጌጥ ልብስ ሽቶ መቀባባት አይፈቀድላቸው ነብያችን አለይሂ ሰላቱ ወሰለም ከልክለዋል حديث زينب امرأة عبد الله بن مسعود رضي الله تعالى عنه قالت قال النبي صلى الله عليه وعلى آله وسلم إذا شهدت إحداكن العشاء فلا تطيب تلك الليلة كان لمهد يفلقج ወደ መስጂድ መምጣት የፈለገች ሙስሊማት እናት እንዴት መምጣት እንዳለባት ነብያችን አለይሂ ሰላቱ ወሰለም አስቀመጡ ከናንተ ውስጥ የኢሻን ሰላት አንዳችሁ ለመጣድና ከወንዶች ወይንም ጀማ መስገድ የፈለገ ካለ ያቺን ሌሊት ሽቶ እንዳትቀባ ሽቶ ምንም እንዳትቀባ አንድ ምን ልታነሳ ትችላለች ይሄታችን ወደ መስጂድ መምጣት የፈለገች ሴት ያንን ሌሊት ሽቶ እንዳትቀባሉ ነብያችን አለይሂ ሰላቱ ወሰለም ቀድሜ የተቀባሁት ከሆነ ልትል ትችላለች ስትመጡ አትቀቡ ነው ያሉት እኔ ግን ቀድሜ ነበር የተቀባሁት ይሄም ከልክለዋሉ ነብያችን አለይሂ ሰላቱ ወሰለም قال ايما امراه اصابت بخورا فلا تشهد معنا العشاء الاخره ማንኛይቷንም ሴት መጀመራ እንደመጣጠን ሽቶን ይመስል የተጠቀመች እንደሆነ ከኛ ጋራ የኢሻ ሰላት እንዳትጣድ ጀማ ያለበትን ቦታ እንዳትገኝ ሁለት ነገር አይተናል አያችሁ መስጊድ ለመምጣት የፈለገች ሴት ያቺ የምትመጣበት ሰዓት ምን ማድረግ የለባትም ሽቶ መቀባት የለባትም አንድ ቀድሞውስ ተቀብታ የነበረችው እንዳትገኝ መስጊድ ተባለ ሁለት እሺ እቺ ሴት አምጻ መጣች ምንድነው የሚከተላት ቅጣቷ ምንድነው እንቢ ብላ መጣለች ይሄን መደጋግመው ባረከላሁ ፊኩም ረመዳን ላይ ለተራዊህ በሚል በልክ ስለሚወጡ ነው እህቶቻችን በቃ በልክ ከመንጋ እንደሚወጣ ተቆጣጣሪ እንደሌለው ወላጅ እንደሌለው የሚቆረቆርላት አካል እንደሌለ አሳዳጊ እንደሌላት አካል ዝም ብላ ትወጣለች ድብልቅልቅ አርጋው የምትቀባውንም ሽቶ በጣም የሚያውድ ባጠገቡ የሚያልፍ እስከሚል ድረስ ማለት ነው ባይለኛ ደረጃቸውን የጠበቁ ስታንዳርዳቸውን የጠበቁ የሽቶ አይነትን ተጠቅመው የሚወጣሉ እቺስ ታዳ ምንድናት فقال النبي صلى الله عليه وعلى آله وسلم أيما امرأة استعطرت فمرت على قوم ليجيدوا من ريحها فهي زانية لا إله إلا الله مع النية مسيت على نبياتنا عليه الصلاة والسلام إيه اهتوج بدم يا نبي عليه الصلاة والسلام حديث يا نبي عليه الصلاة والسلام ملكت بدم لي استولوا تقبل مع النية مسيت شتو تكبتا أجنبي بهون وندوچنا أكبابنا وين ما تقب
ያለፈች እንደሆነና ምትጠቀመው ለምንድነው ሽቶ ሊየጂዱ ሚን ሪሂሃ አንድ ሴት ሽቶ ምትቀባው ለምንድነው አሁን ጥያቄና መልስ ምን ብናደርገው ማለት ነው ጥያቄ አንድ ሴት ከቤቷ ስትወጣ ሽቶ ትቀባለች ለምን ሁሉም እጅ ያወጣላ ምን እንዲሆንላት ነው እንዲያውድ ነው አይደለም የሚያልፍም በቃ ጥሩ ማዛ እንዲሰማ እንዲያገኝ በዛም በኩል ወንድም ይሁን ሴትም ይሁን ብቻ ጥሩ ማዛ እንዲኖረውና እንዲያውድ ነው ለዚህ ብላ ተቀብታ የወጣች ወንዶች ይሄን ሽታ እንዲያገኙ ይሄን እንዲያውዳቸው ብላ አስባበት እንዲተቀብታ የወጣች ሴት አሉ ነብዩ አለይሂ ሰላም ስትቀባ ማንኛውም ሴት ይሄ ነው መጥፎ ጠረን እንዲወገድላት ነው ከዛ በወንዶች አጠገብ አለፈች እቺ ሴት አሉ ነብያችን አለይሂ ሰላቱ ወሰለም فهي زانيه ዝሙት አምናት አሉ ዝሙት በቀጥታ ፈጸመች ማለት ሳይሆን مثل اثم الزانيه ዝሙት የፈጸመች ሴት ቅጣት አይነት ይጠብቃታል አላሁ ጀለ ወዐላ ዘንድ እሷን የሰራችሁት አይነት ወንጀል አለባት ማለት ነው ምናልባት እዚህ ከተወገደላት ያቺ የፈጸመችው الزانيه والزاني فاجلدوا كل واحد منهما 100 جلده የወንድና የሴት ዝሙታሞች 100 ጊዜ ግረፏቸዋል አላሁ Subhanahu Wa Ta'ala ይሄን ግርፋት ላላገቡት ነው ግርፋቱ ካገኘ አኺራ ላይ የለበትም ወድቆበታል ባለ ትዳር ሆኖ ዝሙት የፈጸመ በድንጋይ ተወግሮ ይገደላል ይሄንን ነገር ካልተፈጸመበት እንግዲህ ወንጀለኛ ነው ቅጣት ይጠብቀዋል አላህ Subhanahu Wa Ta'ala አፍካላለ መብቱ ነው መቅጣት الشاهد فهي زانيه ማለት ዝሙታማ የፈጸመችውን ወንጀል አለ እንደዛ አይነት ወንጀለኛ ናት ለዝሙት ራሷን ምን ብላለች አጋልጣለች ባትፈጽመው እንያያት ወንዶችን አማላለች ስለዚህ በሚወጡበት ሰዓት ረመዳን ላይ ከሚሳሳቱትን ስተቶች ውስጥ አንዱ ይሄ ነው ይሄን መቆጠብ መቻል አለባቸው ከዚህ መራቅ መቻል አለበት እኛም ተጠያቂ ነን ሲወጡ ጅልባብሽን ኒቃብሽን እስላማዊ አለባበስሽን ለብሰሽ ውጪ ይሄን ማለት አለበት ከሚሳሳቱትን ስተት ومن اخطائهن كثرة اللعن وتكفير العشير ሊያስተካክሉት የሚገባቸው እህቶቻችን እናቶቻችን ሙስሊም ሴት ወገኖቻችን ስድብን ያበዛሉ ይቀድማቸዋል የባላቸውን ውለታ ግጥም አድርገው ይክዳሉ በአንድ መጥፎ ነገር ያመቱን የኖሩበትን ሁሉ ድባቁን ይመቱታል በአንድ ችግር ይሄ ስተት ነው فقد ثبت في الصحيحين من حديث أبي سعيد الخدري رضي الله تعالى عنه أن النبي صلى الله عليه وعلى آله وسلم قال يا عيد كالنبي عليه الصلاة والسلام وندوچن أسجدوا سيتوچن بالوبت أسجدوا وندوچن مكروا سيابكو اندزي ድምጽን የሚያሰማና ወደ ሩቅ የሚያደርስ በዘመኑ አልነበረምና እንደገና መጥተው ለሴቶች ይመክሩ ነበር በዛ ምክራቸው ምክሩ ረጅም ነው ዋናው የፈለኩት ነገር ምንድነው ምን አሉ ያ ማሸረ النساء እናንተ የሴት ጀማዎች በአጠቃላይ ሆይ አሉ إني رأيتكن أكثر أهل النار ከእሳት ባለቤቶቹ በጣም ብዙዎቹና አብዛኛው የእሳት ባለቤት ሆናችሁ አይቻችኋለሁኝ አሏቸው የት ነው ያዩት ነብዩ አለይሂ ሰላቱ ሰላም ሚራጅ ሰላት ለማምጣት ወጥተዋል ነብያችን አለይሂ ሰላቱ ሰላም የዛኔም ሊሆን ይችላል ሌላም ሰዓት ሊሆን ይችላል አላሁ Subhanahu Wa Ta'ala ነብያችን አለይሂ ሰላቱ ሰላም ጀነቱንም እሳቱንም አሳይቷቸዋል እና አብዛኞቻችሁ አይቻችኋለሁኝ አሉ تصدقنا صدقه አድርጉ አንደኛው ብድግ አለችና لماذا يا رسول الله አለች በምን ምክንያት ነው እኛ ከሁሉም ይበልጥ የእሳት ባለቤት ምን ሆነው ሴቶች ነው እንግዲህ በልህም ስለሆነች ነው ጠያቂዋ ከዛ ነብያችን አለይሂ ሰላቱ ወሰለም فقال تكثرن اللعن وتكفرن العشير تكثرن اللعن أي السب والشتم سدب تابزالاችሁ
በትንሽ ነገር ሲበሳጩ ትንሽ ነገር ሲያስከፋቸው ሙስሊም እህቶቻችን እናቶቻችን ሴቶቻችን ስድብ ይቃጣቸዋል። አንተ እንደዚህ አንቺ እንደዚህ ይሳደባሉ። በዚህ ምክንያት ነው በል ልጆቻቸውንም ሲሳደቡ እናያለን። ከመሳደብም ደግሞ ሲራገሙ ራሱ አላህ እንዲህ ያድርግህ አላህ እንዲህ ያድርግሽ قال عليه الصلاة والسلام لا تدعوا على أنفسكم ولا على أموالكم ولا على أولادكم በነፍሳችሁም ላይ ዱዓ አታድርጉ በንብረታችሁም አታድርጉ በልጆቻችሁም ላይ ዱዓ እንዳታደርጉ አሉ። ዱዓ ነው የሚደረግላቸው። ምክንያቱም አንተ በልጅህ ላይ ዱዓ ስታረግ አበሳጭተሃል፣ ውስጥን እር ብለዋል። አላሁ ሱብሓነሁ ወተዓላ ሊቀበል ይችላል። ሽባሁን ትለዋለህ። ሽባሁን ሊቀርብ ትፈልጋለህ? እንደው አላህ ያዋርድህ ብለህ ትሰድበዋለህ። ልጅህን ሊያዋርድ ትፈልጋለህ? አላህ እሺ ብሎ ሊያዋርደው ይችላል። ወላጅ ለዚህ ነው ነቢያችን አለይሂ ሰላቱ ሰላም እንዳታደርጉ ያሉ። እናቶች፣ እህቶች፣ ሙስሊም ሴት ወገኖች ስድብ ስለምታበዙ ነው አሉ ነቢዩ አለይሂ ሰላቱ ሰላም የእሳት የሆናችሁት አብዛኞቻችሁ ያየኋችሁ። ወተክፉርነ አልዓሺር العاشر المراد به زوج የባላችሁን ውለታ ግጥም አርጋችሁ ትክዳላችሁ። አመት የተኖረበት የሆነ ነገር ስላጎደለ ወይንም ጓደኛዋ ጋር ሄዳለች። ዛሬ ፏ ያለ ቤት ነው፣ ፏ ያለ ኑሮ ነው። ትንሽ ከሷ ኑሮ ጋራ ከሷ ቤት ጋራ ለየት ይላል። ደርሳ ትመጣለች። ከመጣች በኋላ ወይ አፍጥር ነው ወይ ራት ነው فتلالش خلاص ما بيلا ልጆች ማሉ ምንነውማ ከየኛ ቤት ኑሮ ትላለች። ምን ነው ባክተው ትራሱ ፍራሹ ሚበላበት ሚሰራበት አስቤዛው ምን ሆልሽማ ሄለም ታጥነው ተፈነዳ ነው። ኑሮ እንደ ቤት ነው እንጂ እንደ ጎረቤት አይደለም። ይጣበባል፣ እሱ ይበሳጫል። እሱ የሚያደርገውን ያውቃል፣ የሚውላትን ያህል ያውቀዋል። ቆጠበ አስከፋት አላህ ዘንድ ያገኘዋል። እሱ ግን አሁን ስለተከሰተ ወይም ስለሚከሰተው ነገር በዚህ መልክ እዛ ያየችሁትን ነገር እዛ የሳለችሁትን ነገር ቤት ላይ ስትሳጣው ይኖሩበትን ሁሉ ትክዳለች። እንደው አንተ ምን አይቼብህ አውቃለሁ ትለዋለች። ወይ ያ ሁሉ መገዛልሽ፣ ያ ሁሉ ጌጡ፣ ያ ሁሉ እስከ ዛሬ ድረስ ያደረኩልሽም የለም። እነንትና ተመልከት እስኪ ቤታቸው ምግቡን እሷ የሚያኖሯት ምኑን ሁሉ ትዘረዘርለታለች። ነቢዩ አለይሂ ሰላቱ ወሰላም በዚህ ምክንያት አብዛኞቻችሁ የእሳት ባለቤት ሆናችሁ አይቻችኋለሁኝ። ስለዚህ አላህ በሰጠን አላህ ባደረገልሽ አላህ በወሰነልሽ ልክ ያንን ነው መኖር ያለብሽ። የነ እንትና አፍጥር አይተሽ የነ እንትና ቤት የተለጠፈውን የነ እንትና ቤት ዲኮሩን አይተሽ ያንቺ ቤት ስትመጪ ያለውን ነገር አሳዝኖሽ ወይንም ደግሞ ቀንሶብሽ እውለታን እንዳትክጂ። ምን አይቼልህ አውቃለሁ አትበይ። የልጅሽ የሌላም ጨዋታሽ አጋርሽ ነውና ረመዳን ላይ ይብሳል እንዲህ አይነት ነገራቶችን። እንዲህ አይነት ነገር ከሷ የሚገኝ ከሆነ የከፋ ይሆናል። ይሄ ልንቆጠብ ይገባል። ሲቀጥል ዒባዳ ላይ የራሷንም ድክመት ማየት አለባት። ማየት አለመቻል ራሱ የቻለ ድክመት ነው፣ ስተት ነው። በረመዳን ላይ የባለቤቷንም የዒባዳ ሁኔታ ማየት መቻል አለባት። ማየትና መከታተል ካልቻለች አሁንም የራሷ ድክመት ይሆናል። የእሱ እንዳለ ሆኖ እንዴት روى إمام أبو داود من حديث أبي هريرة رضي الله تعالى عنه قال النبي صلى الله عليه وعلى آله وسلم
ረሒመላሁ ረጁለን አላህ ይዘንለታሉ ነቢያችን ዓለይሂ ሰላቱ ወሰላም ሰውየው ቃመ ሚነ ለይል ከሌሊቱ ክፍለ ጊዜ ተነስቶ ፈሰላ የሰገደና ወአይቀظ አህለህ ባለቤቱም እንድትሰግድ የቀሰቀሰ ፈኢነበት ያው እምቢ የምትልበት የሆነ ምክንያት ሊኖራት ይችላል፣ ላይኖራትም ይችላል። አብዛኛው ጊዜ የሚታየው ግን ቅድም ያሳለፍ ነው። ማዕድ ቤት ዝላለች፣ ደክማ ነው የዋለችው። ወገቤን ትላለች፣ ክንዴን ትላለች፣ እግሬን ትላለች፣ ደከመች። እምቢ ካለች ፈነضحت نضح الماء في وجهها ፊቷ ላይ አምጥቶ ውሃ የረጨባት ይደፋባታል እንድትቀሰቀስ እንድትቆም። እንዲህ ያደረገ ወንድ አላህ ይዘንለት። ነቢዩ ዓለይሂ ሰላቱ ወሰላም ዱዓ እያደረጉለት ነው። አላህ ይዘንለት ወይንም ኸበር አላህ አዝኖለታል። በመቀጠል እሷ ነው ረሒመላሁ እምረአተን ቃመት ሚነ ለይሊ ፈሰለት ከሌሊቱን ቆማ የሰገደች ወአይቀظት ዘውጀሃ ባሏንም የቀሰቀሰች እንዲሰግድ። አያችሁ ምንኛ የተባረከች ናት። ሰግዳ ሌሊት በተለይ ረመዳን ዱዓዋን አድርጋ እስትግፋሯን አድርጋ ሰዓት አለ ቀን ሰዓት አለ ባሏንም እንዲሰግድ ምትቀሰቀስ። ፈኢነባ እምቢ ካለ ደግሞ ነضحت في وجهه الماء ፊቱ ላይ አምጥታ ውሃ የረጨችበት። በዚህ መልክ የምትታገለዋ ሴት አላህ ይዘንላት አሉ ረሱላችን ዓለይሂ ሰላቱ ወሰላም። እንዲሁም ወይም ሁለተኛው ማዕና አላህ አዝኖላታል። እቺ ሴት የባሏን የዒባዳ ሁኔታ ትከታተላለች አትከታተልም? እየተከታተለች እኮ ነው። እኔ ዊትሬ ሰግጃለሁ ወይንም ከሌሊት የያዝኩትን የተለምዶ የዒባዳ ተለምዶን ፈጽሜያለሁ የራሱ ጉዳይ አላለችም። የራሱ ጉዳይ አላለችም። ባሌ መስገድ አለበት ብላ ነው የቆመችው። በዚህ ዒባዳ ላይ መገኘት አለበት ያለችው። የባለቤቷን የዒባዳ ሁኔታን የማትከታተል ሚስት ወይንም እናት ወይንም ቤት ውስጥ ከነሱ ጋር ያለች አብሮ የምትገኝ እህታቸውም ትሆን ምንም ልጃቸውም ትሆን ባላት ኃላፊነትና ላይ የተወጣች አይደለም። ወይንም አላሁ ሱብሓነሁ ወተዓላ አዝኖላታል። እንዲሁም ይዘንላት ብለው ዱዓ ካደረጉት ሴቶች ውስጥ አትገባም። ነቢያችን ዓለይሂ ሰላም በዚህ መልክ አደረጉላት። ስለዚህ ሙስሊም እህት ወገኖቻችን እቺ ወር ድንቅ ናት። በአግባቡ እንጠቀምባት።